ተኩስ! ሰውዬ ትዕግስቴን አትፈታተነኝ። ተኩስ! እዛው ባለህበት ቁም። እግሮች አውጡ። ታማኛለህ? ፍቅሬን ለአንተ የሚሆን ለዛ አሳማ አሳልፌ ከምሰጥ ብሞት እመርጣለሁ። እንግዲያውስ ምርጫህን አከብርልሃለሁ። እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ተወዳጁ ምሳሌ ዛሬም በሚገርም ሁኔታ ቀጥሏል። ማህሌት ከስህተቷ የማትማር ከጥፋቷ የማትመለስ ክፋትና በቀል እልክና ክፋትና ተንኮል አሁንም አልለቀቃትም። የሚያስጠጋታቱ ሜዳ ላይ የወደቀችው ማህሌት ያጣችውን እድል መልሳ ለማግኘት እነ ሞገስን አሳልፋ ሰጠቻቸው። እጅግ የሚያሳዝነው ነገር ሞገስ በሽጉጥ ተመታ። ጠበቃው ወይስ ሞገስ? ሁለቱም ሲላፉ ሽጉጡ ተተኩሷል። አቀነባብረው ወጥመድ የዘረጋላቸው መድብል ዝና አሁንም ክፋቱ ተንኮሉ እንደቀጠለ ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰብ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ዛሬም እጅግ አጓጊና እጅግ ልብ አንጠልጣይ እንደሆነ ቀጥሏል። ምን ተማርን? ምን አተረፍን? ከክፋት ከተንኮል መጨረሻው ውድቀት፣ ከክፋት ከተንኮል መጨረሻው ጎዳና እንደሆነ ያልተማረችው ማህሌት አሁንም ያጣችውን እድል ለማግኘት እነ ሞገስን አሳልፋ ሰጥታቸዋለች። እሱን ተሳክቶላታል። እጅግ የሚያሳዝነው ነገር ሞገስ ነው የተመታው ወይስ ጠበቃው? ሞገስ ከተመታ እጅግ ያሳዝናል። ምክንያቱም ዝና የሚፈልገው ይህን ጉዳይ ስለሆነ፣ ሞገስ እንዲሞትለት ስለሆነ እጅግ አጓጊ እጅግ ልብ አንጠልጣይ ሆኖ ቀጥሏል። ያየውን አምኖ መቀበል፣ ያየውን ማመን ያቃተው ሞገስ ዛሬም ፍቅሬን አሳልፌ አልሰጥም፣ ለፍቅሬ ስል እሞታለሁ፣ ወንድ ከሆንክ ተኩስ ሲለውም ዝና ይህ ሰውዬ አሁንማ ልቡ ገዝቷል፣ ልቡ አውጧል እያለ እንግዲህ የፈሪ የቦቅቧቃ ፈሪ ነው። ቃሉን መጥቀስ አልፈልግም፣ ግን እንደዝና ፈሪና ቦቅቧቃ የለም፣ ወንድ ነኝ ይላል እንጂ ሁሉንም ወንጀሎችን የሚሰራው በሰዎች ትከሻ ላይ ሆኖ ሰዎችን በማስፈራራት እነዛ ሰዎች እንዲተገበሩለት ነው እንጂ የሚያደርገው እሱ ሲጋፈጥ አይተነው አናውቅም፣ ከተንኮልና ከክፋት ውጭ ማለት ነው። እንግዲህ ጠበቃውንም ወጥመድ ውስጥ አስገብቶታል። ሞገስ ከተመታ በያዘው ቪዲዮ እያስፈራራ ሌላ ነገር ሊያሰራው ይችላል። እጅግ የሚያሳዝነው ነገር ሞገስ ነው የተመታው ጠበቃው የሚለው ጥያቄ ነው። በጣም አጓጊና በጣም ልብ አንጠልጣይ ነው። ሞገስን ከመጀመሪያው ነቅቷል። ማህሌት ያገኘችውን አጋጣሚ ሳትጠቀም አታልፍም። አሳልፋ ለዝና ትሰጠናለች። በእርግጠኝነት ያለንበት ቤትን ባታውቅም ትከታተለናለች። እዚህ ሰፈር እንዳለን ለዝና ትናገራለች። ሉላ መፍጠን አለብን ሲል ፈጥነው ወደ ቤታቸው ቢገቡም መጨረሻ ግን ያጋጠማቸው ነገር በጣም ያሳዝናል። ግን ከስህተቷ የማትማረው ክፋትና ተንኮል መጨረሻው ውድቀት፣ መጨረሻው ጎዳና መውደቅ እንደሆነ ያልተረዳችው አሁንም በድጋሜ ሌላ እድል የምትፈልገው ማህሌት የተነጠቀችውን ገንዘብ የተቀማችውን እድል መልሳ ለማግኘት የማታረገው ነገር የለም። ይሄ ደግሞ ሁላችንም ጠርጥረናል። ማህሌት አንድ ፍንጭ ካገኘቻችን እድል መጠቀም ትችላለች፣ መሸጥም ካለባት ትሸጣቸዋለች እያልን ነበር። እንግዲህ ሞገስም ይሄን ተጠራጥሮ ማህሌት በእርግጠኝነት ለዝና አሳልፋ ትሰጣናለች፣ መፍጠን አለብን እያለን ቢሰወርባትም ግን ዝና ያለበትን ቦታ ስለጠቆመችው እንግዲህ ቤቱንም ባያውቀውም እዛ አካባቢ እንዳሉ ተረድቶ እንግዲህ ጠበቃውን ወደዛ አካባቢ ልኮታል። እንግዲህ ዳጣም ሞገስ ለማግኘት ስትሄድ እንግዲህ ማመን አቅቷታል። ዝናህን እዛ ስታየው አይኔ ነው ወይስ በህልሜ ነው ስትልም እንግዲህ እግሬ አውጭኝ ብላ ሄዳለች። በእርግጥ ዳጣ ብደውልለት ጥሩ ነበረ። እሷም እንግዲህ እግሬ አውጭኝ እያለች ስትሮጥ ለምን ቆየች እያለ እንግዲህ እሷ ወደ እሷ ሲደውል ነው ጠበቃው ከኋላ ከቻለው። እንግዲህ ዝናህን በነገራችን ላይ ጠበቃውንም ሌላ ወጥመድና ሌላ ወንጀል ሊያሰራው ነው ሞገስን እንዲገለው የፈለገው። በእርግጥ ሞገስን
ሞገስ ይሙት ወይስ ጠበቃው ይመታ? ሞገስ ይመታ የምናውቀው ጉዳይ የለም። ምክንያቱም ሁለቱም ግብ ግብ ሲያያዙ ነበር። ሞገስም ለፍቅሬ እታገላለሁ፣ ሀቁን እጋፈጣለሁ፣ ለእናንተ ሰው በላ አውሬዎች ሉላን የመሰለች ፍቅሬን አሳልፌ ያልሰጣችሁም፣ ወደዳችሁን ጠላችሁን ፊት ለፊት ተጋፈጡኝ፣ ያው አጠገብህ ነኝ ተኩስ እያለው እያለ ነው እንግዲህ ሞገስና ጠበቃው ሲሟገቱ አንተ የህግ ሰው አይደለህ እንዴ? ለምንድን ነው የዝና ውሻ የምትሆነው? ደግሞ አኝኮና ደምህን መጥቶ እንደሚጥልህ በደንብ ታውቃለህ እያለው እያለ እንግዲህ ጠበቃው በነገራችን ላይ ሰው አልገልም ሰው ላይ አልተኩስም እያለ ፈራ ተባ እያለ ነበረ። ሞገስ እንግዲህ ሽጉጡን ለማስጣል ሲሞክር ሁለቱም ግብ ግብ ሲያያዙ ጠበቃውና ሞገስ ዝና በቪዲዮ እየቀረጻቸው ነው። ይህ ቪዲዮ ለዝና ይጠቅመዋል። ምክንያቱም ሞገስ ከተመታ ጠበቃውን አንተን የተኮስክበት በማለት እንግዲህ ሌላ ተጨማሪ ወንጀል እንዲሰሩና ሌላ ተጨማሪ ስራ ሊያሰራው ስለፈለገ ነው ማለት ነው። እንግዲህ በስተመጨረሻም ዝና በጣም ደስ ብሎ ሲስቅ አይተነዋል። ማለት ሞገስ ሞተልኝ፣ የፈለግኩት የጠበቅኩት ይሄ ነው፣ ሞገስ ሲሞትባት ወደ እኔ ትመጣለች በሚለው ሉላን ተስፋ ስለሚያደርግ ነው። መሀሌት ግን የእውነት ካሁን በኋላ ምንም እንደው ቅንጣት ያክል እዝነት የሌለን በእርግጥ መሀሌት ማለት ነው ከስህተቷ የማትማር ከጥፋቷ የማትታረም መቼም ልብ የማትገዛ አስቡት። መቼም ማለት ነው ሁልጊዜ ገንዘብ እንዳሳደደች የእሷ ሞት ለእሷ እረፍት ነው። በነገራችን ላይ እንደዚህ ያሉ ሰዎች በደንብ ሲቀጡና ተቸግረው የሚበሉት የሚቀምሱት አጥተው ሲከራተቱ ነው የበለጠ እንትን የሚሉት ማለት ነው። እና መቼም የማትማሩ ማለት አሁን ክፋትና ተንኮሏን እንቀጥላለን። ሌላው ትልቁ ጉዳይ የመርዞ ደላላና የጥቁር አዝሙዷ የኤፍራታ ጉዳይ ነው። እንግዲህ መንግስታችን ፌስታል የሚባል ነገር ማየት አልፈልግም ያለውን ነገር እዚህ በተግባር አይተናል። ቃሪያውን በኋላ ኪሱ፣ ሽንኩርቱን በደረት ኪሱ፣ ቲማቲሙን እንግዲህ በጎን ኪሱ ይዞ እንግዲህ መንግስት ምን ያህል ለፌስታል ትኩረት እንደሰጠ ነው የሚያሳየው። እንግዲህ መንግስት ስንት አይነት የሚጣውና ስንት አይነት የሚከለከል አደገኛ ነገሮች እያለ ስንት ህዝብ እያለቀ ስንት ንጹሐን እየተገደሉ ስንት ምስኪኖች እያለቁ እንግዲህ ፌስታል ኢዚ የሆነ ነገር በጣም ቀላል ሲምፕል የሆነ ነገር መከልከሉ በጣም ኢምፖርታንት ነገር አድርጎ ነው የያዘው። ስለዚህ በጣም ያሳዝናል ማለት ነው። ስለዚህ ጉዳይ ማንሳት ፈልጌ ነው። በመቀጠል እንግዲህ ምሳሌ ናት የቤታቸው ድምቀት፣ የሳቃቸው ምንጭ፣ የህይወታቸው መሰረት የሆነችው ምሳሌ ዛሬም ዛናና ፈታ እያደረገቻቸው ነው። በቅድስት እና በብሩክ መሀል ያለውን ፍቅራቸውን በደንብ አለመገላለጽ አፈሬታ ውስጥ የመግባታቸውን ነገር እንግዲህ ቅስስር አስገብታባቸዋለች። ይህም ዝና ሞገስ ቅድስት በብሩክ ፍቅር እያለቀሰች እንደሆነ ብሩክ ደግሞ በቅድስት ፍቅር እያለቀሰች እንደሆነ የምሰራው ድራማ ሁላችንም በጣም ነው የሚያስቀው። አደገች ሲሏት ህፃን፣ ህፃናት ሲሏት እንደ ትልቅ ሰው እያሰበች ሁላችንም ግራ ገብታናለች። ምሳሌና መድብል ማለት ነው ውዶችዬ። ቀጣይ ክፍል ምን ይፈጠራል? ምክንያቱም መድብል የሰራው እቅድ ያቀዱት እቅድ በምሳሌ በብሩክና በቅድስት መሀል በጣም በቃ የሆነ ፍቅራቸውን ተገላልጠው ወደ ትዳር እንዲሄዱ ለምንድን ነው ዳር ዳር እያሉ እኛንስ የሚያንከራትቱ ለምንድን ነው ወግ ማድረግን የማያሳዩን በሚል እቅድ ነው ይሄን ነገር ያቀዱት። ይሄ ጉዳይ ሲሳካላቸዋል በጣም አጓጊና ልብ አንጠልጣይ ነው። ሌላው ትልቁ ጉዳይ እንግዲህ ሰው በላ አውሬው ክፋትና ተንኮል የማያልቅበት ዝና እንግዲህ በቪዲዮ ቀርጿቸዋል። ማን የተመታው ማን የተጎዳው ሁላችንም በጉጉት እንጠብቀዋለን። መሀሌት ግን ቅንጣት ያክል ለሷ ካሁን በኋላ ወይ መሀሌት የክፋት መጨረሻው ይሄ ነው ማለት እንኳን አልፈልግም። ምክንያቱም የእሷ ቅጣት ሞት ያንሳታል። በቃ የሆነ በቃ ቃል ታጣላችሁ የሰውን የክፋቱን ጥግ ቅጣት ለመስጠት ማለት ነው። እና በጣም ከባድ ነው። ሁላችንም ቀጣይ ክፍል በጉጉት እንጠብቀዋለን። ሞገስ በህይወት እንደሚኖርና እንዳልተጎዳ ተስፋ እናደርጋለን።